ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአሳምነው እዝ የሙሐመድ ቢሆነኝ ኮር አርበኞች በሸዋሮቢት ግንባር የጠላትን አከርካሪ ሰብረው ድል ሲቀዳጁ፣ በእዙ ስር ከሰም ኮር ደግሞ አራተኛ ክፍለ ጦር ማቋቋሙን አስታወቀም። በአንድ በኩል ከሰም ኮር በምስረታና በአደረጃጀት አድማሱን በማስፋት ጸሐፌ ትእዛዝ አክሊሉ ሀብተወልድ የተሰኘ አዲስ ክፍለ ጦርን በይፋ ያቋቋመ ሲሆን፣ በሌላ በኩል ደግሞ በሸዋሮቢት ከተማ ዙሪያ የተካሄደውን የሁለት ቀን አውደ ውጊያ የደጃዝማች ተሰማ እርገጤ ክፍለ ጦር በድል በመወጣት ጠላት ይዞት የነበረውን ቦታ ሙሉ በሙሉ በመቆጣጠር ያገዛዙን ኃይል አሽመርምሮ አከርካሪው እንደሰበረው ተነግረዋል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ አገዛዝ የሱዳን ሉዓላዊነትን በመጣስ የድሮን ጥቃት ለመፈጸም በእንቅስቃሴ ላይ እንዳለ በሱዳን አየር መከላከያ ኃይል ተመቶ ድሮኑ እንደተከሰከሰ ተነግሯል። በመጋቢት ወር በሰሜናዊ ኮርዶፋን የተጀመረው የድሮን መከስከስ በዛሬው ዕለት ማለትም ዛሬ ግንቦት 15 2018 ዓ.ም በሱዳን ደማዚን ከተማ ተመሳሳይ ዕጣ ገጥሞት የኢትዮጵያ ተዋጊ ድሮን ተከስክሷል። የሀገርን የውጭ ምንዛሬ በመጨረስና የድሃውን ገንዘብ አሟጦ በመጠቀም የተገዙት እነዚህ ውድ የጦር ድሮኖች በጎረቤት ሀገር መከስከሳቸው የአገዛዙን የሞራል ውድቀት እንዲሁም ተላላኪዎቹን ለማስደሰት የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጥላት የተከበበ ረዳት አልባ ሀገር የማድረግ እንቅስቃሴውን በይፋ አጋልጦበታል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የብልጽግናው አገዛዝ በራሱ የሞራል ውድቀት የተፈጠረውን የውስጥ ቀውስ ለመሸፈን በጽምዶ ስም የፈጠረው የቅዠት ድራማ ዲፕሎማቲክ ማህበረሰቡን ለማደናገር የሚደረግ የፕሮፓጋንዳ ማጭበርበር ነው ተባለም። የኢትዮጵያን ሕዝብ መጨፍጨፉንና ሀብት ንብረቱን ለውጭ ወራሪዎች አሳልፎ መስጠቱን እንዲሁም የጎረቤት ሀገራት ሉዓላዊነትን መጣሱን መሸፈኛ እንዲሆን አገዛዙ በአሁኑ ወቅት ሉዓላዊነታችን ተደፈረ በሚል የጦርነት ነጋሪት በመምታት ሕዝብን ለማስፈራራትና የዲፕሎማቶች ድጋፍ ለማግኘት እየተሯሯጠ ስለመሆኑ ተሰምቷል። መረጃውን ታደምጡታላችሁ። በተያያዘ ዜና ከላይ የጠቀስነውን መረጃ በሚመለከት የአማራ ፋኖ ብሔራዊ ንቅናቄ አመራሮች ምላሽ የሰጡ ሲሆን አገዛዙ በጽምዶ ስም የፈጠረው የቅዠት ድራማ የሞራል ውድቀቱን ለመሸፈን የሚጠቀምበት የፕሮፓጋንዳ መሳሪያ ነው ሲሉ ተናግረዋል። አመራሮቹ አክለውም ፋኖ በሱዳን ከሚደረጉ ስምምነቶች ጋር ምንም አይነት ግንኙነት እንደሌለው አረጋግጠው የአማራ ክልል 90 በመቶ አካባቢ በአሁኑ ወቅት በፋኖ ቁጥጥር ስር በመሆኑ አገዛዙን በማስወገድ ላይ ያተኮረ የፋኖ ትግል በብልህና በሰከነ መሪነት የማይቀለበስ ድል እየተቀዳጀ እንደሚገኝ አስታውቀዋል። ታደምጡታላችሁ። አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 15 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ኮር አራተኛ ክፍለ ጦር ሲመሰርት ሙሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር በሸዋሮቢት ድል ተቀዳጅቷል ሲል እዙ በህዝብ ግንኙነት መምሪያው በኩል ዛሬ ግንቦት 15 2018 ዓ.ም አመሻሹን ባወጣው መረጃ አስታውቋል። ግዙፉ ከሰም ኮር ከዚህ በፊት በ3 ክፍለ ጦር ተመስርቶ የአገዛዙን ስርዓት በማፍረስ በህልውና ትግሉ ከፍተኛ ሚና እየተወጣ ያለ ኮር ነው። ከሰም ኮር ከቀን ወደ ቀን የጦር መሳሪያውንና የሰው ኃይሉን በማዘመንና በመጨመር እየሰራና እያደራጀ ያለ ትልቅ ኮር በመሆኑ የሻምበል ፋንታ ብርጌድና የየረር ብርጌድን አዋህዶ በከሰም ኮር ድርጅት ጉዳይ ኃላፊ፣ በከሰም ኮር አስተዳደር ጉዳዮች ኃላፊ፣ የከሰም ኮር ወታደራዊ አዛዥና ሌሎች የኮሩ አመራሮች በተገኙበት ትናንት ግንቦት 14 2018 ዓ.ም ክፍለ ጦሩን በይፋ አቋቁሟል። በኢትዮጵያ ታሪክ ውስጥ ጉልህ ሚና የነበራቸውና የኢትዮጵያ ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር እንዲሁም እውቅ ተጽዕኖ ፈጣሪ ዲፕሎማት በነበሩት በጸሐፌ ትእዛዝ አክሊሉ ሀብተወልድ ስም ክፍለ ጦሩ መሰየሙም ተነግረዋል። በሌላኛው ቀጠና በሸዋሮቢት ከተማ 06 ቀበሌ ለሁለተኛ ተከታታይ ቀን የቆየው አውደ ውጊያ ባይበገሬዎቹ የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች በድል ተጠናቋል። በሸዋሮቢት ከተማ 06 ቀበሌም በስርዓቱ ወንበር አስጠባቂ የታፈሱና በቂ ስልጠና ያልሰለጠኑ የድሃ ልጆችንና ከባድ መሳሪያዎችን ቢያሰልፍም የደጃዝማች ተሰማ እርገጤ ልጆች የተለመደውን እርምጃ በመውሰድ ድል ተቀዳጅተውባቸዋል። የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች ጠላትን 2 ቀን ሙሉ በመከላከልና መልሰው በማጥቃት ሲፋለሙት ቆይተው ትናንት አመሻሽ ጀምሮ እስከ ዛሬ መብረቃዊ የማጥቃት እርምጃ በመውሰድ ጠላት አስፍቶት ይዞት የነበረውን ቀጠና ሙሉ በሙሉ አስለቅቀው ተቆጣጥረዋል። በአጠቃላይ በነበረው ውጊያ በርካታ ቁጥር ያላቸው አገዛዙ ወታደሮች ሲደመሰሱ የጦር መሳሪያዎችን በፋኖ ቁጥጥር ስር ውለዋል። የተከበራችሁ አድማጭ ተመልካቾቻችን አሁን ደግሞ የአብይ አህመድ ድሮን መከስከሱን በሚመለከት ያጠናቀርነውን መረጃ የምናሰማችሁ ይሆናል።
የአብይ አህመድ አገዛዝ በሱዳን ሉዓላዊነት ላይ ሲያካሂደው የቆየ የድሮን ጥቃት በሱዳን አየር መከላከያ ኃይል ተመትቶ እየከሸፈ እንደሚገኝ ታወቀም። በመጋቢት ወር በሰሜናዊ ኮርዶፋን የተጀመረው የድሮን መውደቅ በዛሬው ዕለት ማለትም ዛሬ ግንቦት 15 2018 ዓ.ም በሱዳን ደማዚን ከተማ ተመሳሳይ ዕጣ ገጥሞታል። የሀገርን የውጭ ምንዛሪ በመጨረስና የድሃውን ገንዘብ አሟጦ በመጠቀም የተገዙት እነዚህ ውድ የጦር ድሮኖች በጎረቤት ሀገር ጦርነት መውደማቸው ያገዛዙን የሞራል ውድቀት እንዲሁም ተላላኪዎቹን ለማስደሰት የጎረቤት ሀገራትን ሉዓላዊነት በመጣስና ኢትዮጵያን በጥላት የተከበበች ረዳት አልባ ሀገር የማድረግ እንቅስቃሴውን በይፋ አጋልጦበታል። በአብይ አህመድ ተላላኪነት በሱዳን ላይ ሲሰማሩ የነበሩ የዩናይትድ አረብ ኤምሬትስ ድሮኖች በተደጋጋሚ ተመተው እየወደቁም ነው። የኢትዮጵያ ሕዝብን በድህነትና በዳዘቅት ውስጥ በማስገባት የተገዙት ውድ የጦር መሳሪያዎች ለጎረቤት ሀገር ወረራ ሲውሉ መቆየታቸው በአደባባይ እየታየ ነው። በዛሬው ዕለት ማለትም ዛሬ ግንቦት 15 2018 ዓ.ም ከአሶሳ ተነስቶ በሱዳን ብሉ ናይል ግዛት ጥቃት ሲፈጽም የነበረው የዩናይትድ አረብ ኤምሬትስ ባይራክታር አኪንች ድሮን በሱዳን አየር መከላከያ ተመትቶ ተከስክሷል። ይህ ክስተት ከመጋቢት 9 2018 ዓ.ም ጀምሮ በሰሜናዊ ኮርዶፋን ተመሳሳይ ዕጣ ከገጠማቸው የኦህዴድ መራሹ መንግስት ድሮኖች ጋር ተዳምሮ አገዛዙ የሉዓላዊነት ጥሰት ውስጥ ተዘፍቆ መገኘቱን በግልጽ ያሳየ ነው። በዛሬው ዕለት ጠዋት ከተፈጸመው ጥቃት ቀደም ብሎ ባለፉት ወራት የሱዳን መከላከያ ኃይል እንዳረጋገጠው የብልጽግናው አገዛዝ የራሱን ሕዝብና መሠረተ ልማት ለመጨፍጨፍ ከገዛቸው ድሮኖች መካከል ተርታ የሆኑት ቱርክ ሰራሽ ባይራክታር ድሮኖችና ሌሎችም በሰሜናዊ ኮርዶፋን ተመተው መውደቃቸው ይታወሳል። መጋቢት 9 2018 ዓ.ም በሰሜናዊ ኮርዶፋን ከተከሰከሰው ድሮን በተጨማሪ የዛሬው ደማዚን ጥቃት የኦህዴድ መንግስት በአካባቢው ላይ ያለውን ተላላኪነት የሚያሳይ ነው። በሱዳን መከላከያ መረጃ መሰረት ድሮኖቹ ከኢትዮጵያ ግዛት እየተነሱ የሱዳንን ሉዓላዊነት በመጣስ ተደጋጋሚ ጥቃቶችን ስለመፈጸማቸው ተነግረዋል። የባይራክታር አኬንቺ ድሮን አንዱ ብቻ ከ27 ሚሊዮን እስከ 30 ሚሊዮን ዶላር የሚገመት ሲሆን አገዛዙ ከኢራን፣ ከቻይና፣ ከኢማራትና ቱርክ ካሰባሰባቸው 5 አይነት ድሮኖች መካከል በርካታዎቹ በጎረቤት ሀገራት ጦርነት በመውደም ላይ ናቸው። ይህ ድርጊት አገዛዙ ለሀገር እድገት ሊውል የሚገባውን የህዝብ ሀብት አባክኖ ለጎረቤት ሀገር ወረራና ለጥፋት እንደሚያውለውም ተረጋግጧል። ወታደራዊ ተንታኞች እንደሚጠቁሙት የሱዳን አየር ኃይል የኢትዮጵያን ድሮኖች በግዛቱ ላይ ሲጥል መቆየቱ በአብይ አህመድ የሚመራው አገዛዝ በወታደራዊ ጀብደኝነት የኢትዮጵያን ደህንነት ለአደጋ እያጋለጠና ኢትዮጵያን ረዳት አልባ ከጎረቤቶቿ ጋር የተጣላችና ለከባድ ህልውና የተጋለጠች አድርጓታል ብለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የብልጽግና አገዛዝ በራሱ የሞራል ውድቀት የተፈጠረውን የውስጥ ቀውስ ለመሸፈን በጽምዶ ስም የፈጠረው የቅዠት ድራማ ዲፕሎማቲክ ማህበረሰቡ ለማደናገር የሚደረግ የፕሮፓጋንዳ ማጭበርበር መሆኑ ተረጋግጧል። ይህንን በሚመለከት ምላሽ የሰጠው የአማራ ፋኖ ብሔራዊ ንቅናቄ አመራሩ አርበኛ አስረስ ማረ ዳምጤ አገዛዙ በጽምዶ ስም የፈጠረው የቅዠት ድራማ የሞራል ውድቀቱን ለመሸፈን የሚጠቀምበት የፕሮፓጋንዳ መሳሪያ ነው ሲል ገልጾታል። የአማራ ፋኖ ብሔራዊ ንቅናቄ አመራር የሆነው አርበኛ አስረስ ማረ ዳምጤ ከጋዜጠኞችና ከህዝብ ለተነሱለት ጥያቄ በሰጠው አጠቃላይ ምላሽ የንቅናቄውን የትግል አቅጣጫና የአገዛዙን የመጨረሻ ፍጻሜ የሚያመላክቱ ቁልፍ ጉዳዮችን አንስቷል። በሱዳን ተካሄደ በተባለው ጽምዶ የተባለ ስምምነት ዙሪያ ማብራሪያ የተሰጠው አርበኛ አስረስ የአማራ ፋኖ ብሔራዊ ንቅናቄ ስለ ስምምነቱ የሚያውቀው ነገር እንደሌለና በሂደቱም እንዳልተሳተፈ በግልጽ አስታውቋል። አያይዞም የአማራ ክልል 90 በመቶ የሚሆነው አካባቢ በአሁኑ ወቅት በፋኖ ሙሉ ቁጥጥር ስር መሆኑን በመጥቀስ አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ዘርፈ ብዙ በደል ለማስቆም ብቸኛው መንገድ ስርዓቱን ማስወገድ መሆኑን በጽኑ አቋም አረጋግጧል። ከርታው የአገዛዙን የተቀላቀሉ የቀድሞ ፋኖ ታጋዮች የሚያቀርቡት ትግሉ ተጠልፏል የሚል ክስ በተመለከተ ሲናገር ግለሰቦቹ አገዛዙ የሚሰጣቸውን የምግብ ኩፖን ለማሳደስ እና ሹመት ለማግኘት የሚናገሩት የፈጠራ ወሬ እንጂ ህዝቡ የሚቀበለው እውነት አለመሆኑን ገልጿል። ፋኖ ዛሬ ያለበት ቁመና ማንም ሊጠልፈው ወይም ሊያዳክመው የሚችልበት ምዕራፍ ላይ እንዳልሆነ አርበኛው አስምሮ ተናግሯል። የፋኖ ትግል ተራዝሟል በሚል ለሚነሱ ትችቶች ምላሽ የሰጠው አርበኛ አስረስ አስተያየት ሰጪዎቹ የትግሉን ዳራና የጥላትን አቅም ያልተረዱ መሆናቸውን በመጠቆም የኢትዮጵያን መደበኛ ካፒታል በጀት ለጦርነት የዋለ ድሮን፣ ዘመናዊ መሳሪያዎችን ከኤምሬትስ የሚረዳ አገዛዝን በ3 ዓመት ባልሞላው ጊዜ ውስጥ አመናምነነዋል። የቀጠናውን ግዙፍ ፕሮፌሽናል ሰራዊት የገነባንበት ታላቅ ታሪካዊ ተጋድሎ ነው እያካሄድን ያለ ነው ሲል የትግሉን ስኬት አብራርቷል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ከላይ እስከታች በፖለቲካ የበሰሉም ትግሉን ሳይንሳዊ እያደረጉ ስትራቴጂክ ሀሳቢዎች የሚመሩት የትውልድ ክስተት መሆኑን በመግለጽ ህዝቡ ከጎናቸው መሆኑን አረጋግጧል።
ከሩቅ ሆነው ትግሉ ለሚከታተሉ ደጋፊዎችም ትግሉ በብልሃትና በትጉ መሪዎች የሚመራ በመሆኑ አትስጉ የሚል መልእክት ነው አርበኛ አስረስ ማረ ዳምጤ ያስተላለፈው። በተያያዘ የኢትዮጵያን ሀብትና ንብረት ለውጭ ወራሪዎች አሳልፎ እየሰጠ የሚገኘው የብልጽግናው አገዛዝ አሁን ደግሞ በጽምዶ ስም አዲስ ድራማ በመፍጠር የዲፕሎማቲክ ማህበረሰቡ ለማደናገር እየሞከረ መሆኑ ታውቋል። አገዛዙ በራሱ ውድቀት የተፈጠሩ ተቃውሞዎችን የሉዓላዊነት ስጋት በማለት በመፈረጅ ሀገር አውዳሚ ወታደራዊ ኃይሉን በመጠቀም የጦርነት ነጋሪት እየጎሰመም ይገኛል። የብልጽግና አገዛዝ ወታደራዊ ኃይል የውጭ ግንኙነት ዳይሬክቶሬት አቶ ተሾመ ገመቹ ከቀናት በፊት በፖርት ሱዳን የተካሄደውን የተቃዋሚዎች ስብስብ ተከትሎ በአገዛዙ መገናኛ ብዙሃን ለዲፕሎማቶች ዛቻ የሚመስል መልእክት አስተላልፏል። የአገሪቱን ሉዓላዊነት ለባዕዳን ቀንበር የሰጠው የብልጽግናው አገዛዝ ተቃዋሚ ኃይሎችን ለማጥፋት ሲል ከዲፕሎማቲክ ማህበረሰቡ ጋር እየተማከረ ነው ሲል አቶ ተሾመ አስታውቋል። አገዛዙ ጽምዶ ሊወጋኝ ነው በሚል የሞራል ውድቀቱንና የሽብርተኝነት ማንነቱን በግልጽ እያሳየ ስለመሆኑም ነው የተጠቆመው። የብልጽግናው አገዛዝ መከላከያ ኃይል የዛተባቸው የተቃዋሚ ኃይሎች በሱዳንና በኤርትራ በኩል ድምፃቸውን እያሰሙ ያሉት የአገዛዙን ሀገር አውዳሚነት ተግባር መቋቋም በማይቻልበት ደረጃ በመደረሱ ነው። ይህ በራሱ የብልጽግና አገዛዝ ወታደራዊ ኃይል በሱዳን ላይ የዩናይትድ አረብ ኤምሬትስ ድሮኖችን በማሰማራት የጎረቤት ሀገር ሉዓላዊነትን ሲጥስ የነበረውን አሳፋሪ ታሪኩን መሸፈኛ አድርጎት የተጠቀመበት ነው። ለኢትዮጵያ ሕዝብና ለሉዓላዊነት የማይጨነቀው ይህ አገዛዝ በራሱ መኖር ላይ ስጋት ሲፈጥርበት ሉዓላዊነት የተደፈረ በሚል ፕሮፓጋንዳ ሕዝቡን ለማስፈራራትና የዲፕሎማቶችን ድጋፍ ለማግኘት የሚሯሯጥ ቡድን መሆኑን ለዓለም አቀፉ ሕብረተሰብ አጋልጧል። የኢትዮጵያ ሕዝብ በብልጽግና የሙስናና የዘረፋ ቀንበር እየማቀቀ ባለበት በዚህ ወቅት አገዛዙ የሀገሪቱን የጦር መሳሪያ ለጥፋትና ለጎረቤት ሀገራት ጥቃት እየተጠቀመበት መሆኑ ለመላው ኢትዮጵያውያን አስከፊ የመከራን ድግስ እየደገሰ ስለመሆኑም እያመላከተ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የምኒልክ ዕዝ አርበኞች በራያ ግንባር የወሰዱትን የተቀናጀ እርምጃ ተከትለው የፋሽስቱ ብልጽግና ሰራዊት መፍረሱና መፍረክረኩ በይፋ ታይቷል። ትናንት ግንቦት 14 በተካሄደ ውጊያ ከመደምሰስ የተረፉ የጥላት ኃይሎች አገዛዙን በመቃወም ከነሙሉ ትጥቃቸው ፋኖን መቀላቀላቸው የአገዛዙን የመጨረሻ ሽንፈት ምዕራፍ በይፋ አጋልጦታል። የምኒልክ ዕዝ አርበኞች በጥላት ላይ የወሰዱትን አስደንጋጭና ከባድ ጥቃት ተከትሎ የፋሽስቱ ብልጽግና ሰራዊት የሞራል ውድቀትና መፍረክረክ ታይቶበታል። ትናንት ግንቦት 14 2018 ዓ.ም ከንጋት እስከ ምሽት በራያ ግንባር ከባድ ተጋድሎ ተደርጎ በዚህም 84 ያገዛዙ ወታደሮች ሲደመሰሱ 22 ወታደሮች ደግሞ እጅ ከፈንጅ መያዛቸውን መዘገባችን አይዘነጋም። ይህንን ተከትሎ በጥላት ኃይል የ58ኛ ክፍለ ጦር አባላት ያገዛዙን አድሏ የአሰራርና ዘር ተኮር ግድያን በመቃወም ሙሉ ትጥቃቸው እንደያዙ በምኒልክ ዕዝ 12ኛ ክፍለ ጦርን በመቀላቀል ያገዛዙን የሽንፈት ጉዞ አረጋግጠዋል። ከፋሽስቱ አገዛዝ ከርቶ ወደ ፋኖ የተቀላቀሉት የሰራዊት አባላቱ እንደገለጹት በአሁኑ ሰዓት በአገዛዙ ሰራዊት ውስጥ ከፍተኛ ለመተማመን መጠራጠርና የዘር ተኮር አድሎ እየተባባሰ መምጣቱን ለአገዛዙ ውድቀት ዋና መንስኤ ሆኗል ብለዋል። በሰራዊት ውስጥ ብቃት ሳይኖራቸው በኮታ ምደባ የሚሾሙ የኦህዴድ ካድሬዎች የበላይነት ሌሎች የሰራዊት አባላትን የሀገር ባለቤትነት ስሜት እንደገፈፈና በስርዓቱ ላይ ከፍተኛ ጥላቻ እንደፈጠረ ወታደሮች በብሬት ገልጸዋል። የ58ኛ ክፍለ ጦር አባላት ጨምረው እንደገለጹት አገዛዙ የሚይዘውና የሚጨብጠው ጠፍቶታል፣ ህልውናው በከፍተኛ ሁኔታ አደጋ ላይ ወድቋል፣ ሰራዊቱም የመዋጋት ስነ ልቦና ሙሉ በሙሉ ተሟጧል ሲሉ ቃል በቃል ተናግረዋል። ህይወታችንን ለማትረፍ የምንፈልግ አባላትን ያሉት የቀድሞ ያገዛዙ ወታደሮች ሌሎች ባልደረቦቻቸውም ተመሳሳይ እርምጃ መውሰድ እንዳለባቸው ገልጸው የአማራ ህዝብና ፋኖ ከአገዛዙ ቤት ከርቶ የሚመጡ ወታደሮችን በሰፊው እንዲቀበልና እንደገና አደራጅቶ ከጎኑ እንዲያሰልፋቸው መልእክት አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ በበኩሉ አብይ አህመድ ከ2010 ዓ.ም ጀምሮ በአማራ ህዝብ ላይ እየፈጸመ ያለውን ታይቶ የማይታወቅ ጭፍጨፋ ለማስቆም የትግሉ አቅም ከምንጊዜውም በላይ እየተጠናከረ መሆኑን አስታውቋል። አገዛዙን ለማስወገድ የሚደረገው የተቀናጀ ትግል በህዝብ ድጋፍ እንደሚፋጠን የገለጹት የንቅናቄው አመራሮች መላው የአማራ ወጣትና የኢትዮጵያ ህዝብ ስርዓቱን ለማፍረስ ከፋኖ ጎን እንዲሰለፉም ጥሪ ያስተላለፉ ይገኛሉ። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የፌዴራል ከፍተኛው ፍርድ ቤት በዋስ እንዲለቀቁ ውሳኔ የሰጠባቸው የድምፃዊ ቴዲ አፍሮ ምክትል ስራ አስኪያጅና የጥበቃ አባላት ፖሊስ የፍርድ ቤቱን ትዕዛዝ ባለማክበሩ ምክንያት እስካሁን ከስራ አለመፈታታቸው ታወቀ። ታሳሪዎቹ በፌዴራል የመጀመሪያ ደረጃ ፍርድ ቤት የተፈቀደባቸውን የጊዜ ቀጠሮ በመቃወም በጠበቆቻቸው አማካኝነት ለከፍተኛው ፍርድ ቤት ይግባኝ ጠይቀው ነበረ። ይህንን አቤቱታ የተመለከተው ከፍተኛው ፍርድ ቤትን ባለፈው ረቡዕ ዕለት በሰጠው ውሳኔ የቴዲ አፍሮ ምክትል ስራ አስኪያጅና የረዥም ጊዜ ወዳጅ የሆነው የሱፍ ያሲን በ100 ሺህ ብር እንዲሁም ሁለት የድምፃዊው የጥበቃ አባላት እያንዳንዳቸው በ50 ሺህ ብር ዋስትና ከእስር እንዲፈቱ ትዕዛዝ አስተላልፎ እንደነበር መዘገባችን ይታወሳል። ይህንን የፍርድ ቤት ውሳኔ ተከትለው የታሳሪዎቹ ቤተሰቦች የተጠየቀውን የዋስትና ገንዘብ ገቢ በማድረግ የመፈቻ ወረቀት ቢያሰሩም የፌዴራል ፖሊስ ግን ግለሰቦቹ ሊለቃቸው ፈቃደኛ አልሆነም። ፖሊስ ታሳሪዎቹን ሳይለቅ ያቆየበት ምክንያት በተመለከተ የውስጥ ምንጮች ሲያስረዱ
ተቋሙ በከፍተኛ ፍርድ ቤት ውሳኔ ላይ ቅር በመሰኘት ለጠቅላይ ፍርድ ቤት ይግባኝ ለመጠየቅ በማሰቡ መሆኑን ገልጸዋል። የህግ ባለሙያዎች አስተያየት ሲሰጡም ይህ ሁኔታ የህግ የበላይነትንና የፍትህ ተቋማትን ገለልተኛነት ጥያቄ ውስጥ የካተተ ነው ብለዋል። የፌዴራል ፖሊስ እነዚህን የቴዲ አፍሮ የቅርብ ሰዎችን በቁጥጥር ስር የዋላቸው ህገወጥ የጦር መሳሪያ በመያዝ እውቀትና ብጥብጥ ለማስነሳት በመሞከር እንዲሁም አደንዛዥ እጽ ይዞ በመገኘት ወንጀል ጠርጥሮ መሆኑን ከዚህ ቀደም ተዘግቧል። የተከበራችሁ አድማጭ ተመልካቾቻችን ከኢቦላ ጋር በተያያዘ የወጡ መረጃዎችን ወደ እናንተ የምናደርስ ይሆናል። በቅርቡ ከኢትዮጵያ ወደ ካናዳ ኦንታሪዮ የተመለሰው አንድ ግለሰብ በሽታው ሊያጠራጥር የሚችሉ ምልክቶች በማሳየቱ የተደረገው የኢቦላ ምርመራ ከበሽታው ነፃ መሆኑን የካናዳ ጤና ባለሥልጣናት አረጋገጡ። ይህንን ተከትሎ በምስራቅና በመካከለኛው አፍሪካ ክፍሎች እየጨመረ የመጣውን የኢቦላ ወረርሽኝ ለመከላከል ሲባል በአውሮፕላን ማረፊያዎች ላይ የተጠናከረ የኢቦላ ምርመራ መጀመሩ ተገልጿል። ግለሰቡ ከኢትዮጵያ ከተመለሰ በኋላ ከተለያዩ በሽታዎች ጋር ተመሳሳይነት ያላቸው ምልክቶች በመታየታቸው ለጥንቃቄ ሲባል ምርመራ እንዲደረግበት ባለሥልጣኑ አስታውቀዋል። በኦንታሪዮ የተደረገው የመጀመሪያ ደረጃ ምርመራም ሆነ በብሔራዊ የማይክሮባዮሎጂ ላቦራቶሪ የተደረገው ማረጋገጫ ግለሰቡ ከኢቦላ ነፃ መሆኑን አሳይተዋል። የካናዳ ዋና የሕዝብ ጤና ኦፊሰር ዶክተር ጄስ ሬይመር ሁኔታውን ሲያብራሩ ግልጽ ለማድረግ ያህል ለከፍተኛ ጥንቃቄ ሲባል አንድ በኦንታሪዮ የሚገኝ ግለሰብ ምርመራ አድርጓል። ይህ ግለሰብ በቅርቡ ከኢትዮጵያ የተመለሰ ሲሆን ከተለያዩ በሽታዎች ጋር የሚመሳሰሉ ምልክቶች ታይተውበት ነበር ብለዋል። ዶክተር ጆስ አክለውም ይህንን ክስተት አጠራጣሪ ሁኔታዎች ሲፈጠሩ የህዝብ ጤና ስርዓቱ ምን ያህል በፍጥነት ምላሽ እንደሚሰጥ የሚያሳይ መሆኑን ጠቅሰው አሁን ላይ ከውጭ ለሚመለሱ መንገደኞች በአውሮፕላን ማረፊያ የተጠናከረ የኢቦላ ምርመራ መጀመሩን አረጋግጠዋል። ይህ እርምጃ የተወሰደው የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ ያለውን የኢቦላ ወረርሽኝ እየተከታተለ ባለበት ወቅት ነው። በእነዚህ ሀገራት ከቅርብ ሳምንታት ወዲህ የበሽታው ተጋላጭነት እየጨመረ መምጣቱን ተከትሎ ቀጠናዊ ክትትልና የአደጋ ጊዜ ምላሽ ቅንጅት ከፍ ብሏል። የዓለም የጤና ድርጅት ሁኔታውን ለዓለም አቀፍ አሳሳቢነት ያለው የህዝብ ጤና ድንገተኛ አደጋ ብሎ የፈረጀው ቢሆንም ዓለም አቀፋዊ ስጋቱ ግን አሁንም ዝቅተኛ መሆኑን አስታውቋል። ዶክተር ጆስ እንደተናገሩት ካናዳ በዚህ ደረጃ የጉዞ እገዳዎችን አትመክርም። ነገር ግን ከዓለም አቀፉ ጉዞ ጋር ተያይዘው ሊመጡ የሚችሉ አጠራጣሪ ጉዳዮችን ለመለየት በክትትልና ፈጣን የምርመራ ስርዓቶች ላይ በመተማመን ሁኔታዎችን በቅርበት መከታተሏን ትቀጥላለች ብለዋል። በተያያዘ ዜና በሳምንቱ መጀመሪያ ላይ ወደ ሞንትሬ አቅጣጫ ቀይሮ በነበረ አውሮፕላን ውስጥ የነበረ አንድ አጠራጣሪ መንገደኛ በካናዳ የህዝብ ጤና ኤጀንሲ የለይቶ ማቆያ ባለስልጣናት ምርመራ ተደርጎለት ምንም አይነት የኢቦላ ምልክት እንዳልተገኘበትና ወደ መጣበት እንዲመለስ መደረጉን ባለስልጣናት አስታውቀዋል። በኦንታሪዮ ክስተት ምንም የተረጋገጠም ሆነ የተገኘ የኢቦላ ኢንፌክሽን አለመኖሩን ያሳሰቡት ባለስልጣናቱ ከዓለም አቀፍ ጉዞ ጋር ተያይዘው ሊመጡ የሚችሉ ስጋቶች ለመለየትና ለመገምገም የክትትል ስርዓቶችን አሁንም በስራ ላይ መሆናቸውን አጽንኦት ሰጥተዋል። ስለ ግለሰቡ በወቅታዊ ሁኔታዎች ተጨማሪ ዝርዝር ያልተሰጠ ሲሆን አዲስ መረጃ ከተገኘ ለህዝብ ይፋ እንደሚደረግ የጤና ባለስልጣናቱ አስታውቀዋል። በተያያዘ ዜና የዓለም የጤና ድርጅት በአፍሪካ የኢቦላ ቫይረስን ስርጭት አስመልክቶ አስቸኳይ የዓለም አቀፍ የህዝብ ጤና ጥበቃ አዋጅ አውጇል። በኮንጎ ዲሞክራቲክ ሪፐብሊክና በኡጋንዳ የተከሰተው ይህ ወረርሽኝ በሀገርና በክልል ደረጃ ከፍተኛ ስጋት የደቀነ ሲሆን እስካሁን 600 የሚሆኑ ተጠርጣሪዎች የኢቦላ ኬዝ ተገኝቶባቸዋል። ከነዚህም ውስጥ 139 የሚሆኑት ህይወታቸው አልፏል ተብሏል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የወረርሽኙ አስቸኳይ ዓለም አቀፍ ምላሽ እንደሚፈልግም ገልጸዋል። አዲስ ወረርሽኝ የተከሰተው በቡንዲ ቡጊዮ የቫይረስ ዝርያ ሲሆን ለዚህ ዝርያ እስካሁን የጸደቀ ክትባትም አስተማማኝ ፈውስም የለም ተብሏል። በኮንጎ በኢቱሪና በሰሜን ኪቡ ግዛት 51 የላቦራቶሪ ምርመራዎች የተረጋገጡ ሲሆን በኡጋንዳ ዋና ከተማ ካምፓላ ከኮንጎ በመጡ ሰዎች ላይ 2 የኢንፌክሽን ጉዳዮችና 1 ሞት ተመዝግቧል ነው የተባለው። በአሁኑ ወቅት የዓለም አቀፍ ስጋቱ ዝቅተኛ ቢሆንም የቫይረሱ መቀየርና የመስፋፋት ሰንሰለትን ለመቁረጥ ጥረት እየተደረገ ስለመሆኑም ተሰምቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 15 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።